ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬም እንግዲህ በአዲስ ቪዲዮ ተመልሻለሁ። ሁሌም እንደምናገረው ያው እኛ የዕለቱን ቪዲዮ በማየት ነው አስተያየት ሀሳብ የምንሰጠው። የበፊቱ ምናምን አይመለከት የዕለቷን ብቻ ነው የምናየው። እና ዛሬ ይኸው እንግዲህ እኔ እንዳልኳችሁ ሀይሚ ከእንግዲህ አትቻልም የእሷን እንትን አትችሉትም ብዬ ነበር። ይኸው ብሩኬ ደግሞ እያለቃቀሰ መጣ። ሀይሚ ልቧ ተሰብሯል። በጣም ተጎድታለች። እና ይሄን ለማስተካከል ደግሞ ጊዜ ይወስድባታል። እና እሷን ትንሽ ጊዜ ሰጥቶ እስከምትረጋጋ እስከምታስተካክል መጠበቅ ነው እንጂ አሁንም ባናቱ በየጊዜው እየጠሩ ይቅርታ ያን ያለፈን ነገር እያነሱ ዝም ብሎ ማቁሰል ዛሬ ሜን አይደለም እኮ ነገ ሜን አይደለም እኮ ምናምን እያሉ በቃ ሁሌ ስለ ልጅም ስለ እዩም በየድራማ በየቪዲዮ ላይ እዩንም ልጁንም ሁሌ እያነሱ እንደዚህ መቀጠል ደስ አይልም። ምክንያቱም እሷ ልርሳ ስትል እንኳን አሁንም እያሳሰብካት ነው ያለ በጣም እያሳሰብካት ማለት ነው። አላስረሳልካት ብሩኬ ዛሬ አልነበረም 100% እርግጠኛ ነኝ ማለት የነበረብህ ያኔ ገና ሲጀመር ምንም ነገር አላደረኩም እኔ በቃ 100% እርግጠኛ ነኝ ምንም ያረኩት ነገር የለኝም ብትል እኮ ሁሉም ሰው ያምንህ ነበረ። አንተ የዛን ጊዜ እየተወዘጋገብክ አንድ ጊዜ እኔ ነው አንድ ጊዜ እኔ አይደለም አንድ ጊዜ እኔ እንጃ ጨንቆኛል ምን እንደሆንኩ አላውቅም ግራ ገብቶኛል እያልክ ሰውን ሁላ ግራ ገብተህ እሷንም እዚህ ደረጃ እንድትደርስ አደረክ። አሁን ዛሬ መጣህ እርግጠኛ ነኝ ምናምን ማለት አይሰራም። ምክንያቱም አንዴ ካፍህ ወጥቷል ተጠራጥረሃል የኔ ነበር የኔ አይደለም እያልክ ብዙ ነገር ሰውን ስታወዘጋግበው ነበር። እና አሁን በኋላ እንግዲህ 3 ወር መጥቶ ተረጋግጦ የዛን ጊዜ እኔ ባይሆን ምናምን አሁን እኮ ማለት ነው እዚህ ላይ እንደው ለድራማም ቢሆን ማለት ነው እዚህ ላይ ልጁ ያንተ መሆኑ አለመሆኑ አይደለም የሚሰብረው። አንተ ምን ልታረግ ከሌላ ሴት ሄድክ የሚለው ነው ጨዋታው። በቃ ምን ልታረግ ተነካካህ ነው። አሁን እኮ አንተ ልጁ የኔ ነው አይደለም ልጅ አይደለም ያጣላችሁ እምነቷን አጉድለዋል። በቃ እምነቷን በልተዋል። አንተ ሌላ ሴት ላይ ሄደሃል። በቃ አለቀ። ይሄ ነው በቃ የሚያበሳጨው ማለት ነው። ልጁ እኮ አይደለም የሚያበሳጨው እምነት አጣትህ ላንተ በቃ ከዚህ በኋላ እንዴት ነው ልታምንህ የምትችለው ነው። አሁንም ታነሳለህ የኔ ላይሆን ይችላል ይሄ የኔ ነው የኔ አይደለም የሚለው ሳይሆን ምን ልታረግ ሄድክ ሲጀመር ሴት ላይ ምን ልታረግ ሄድክ? ይሄ ነው በቃ የሚያስጠላው ፓርት። ከዚህ በኋላ እሷ እንዴት ነው ልቧን ክፍት አድርጋ አንተን ልታምንህ እሱ ምንም ነገር አያረግም አንገቴን እሰጣለሁ ልትልልህ የሚችለው እንዴት ቢሆን ነው? ይሄ እንደዚህ አይሆንም። እና ግን ያው ዙሮ አንድ ላይ ትሆናላችሁ ችግር የለውም ትታረቃላችሁ በምንም ሆነ በምንም አንድ ላይ ትሆናላችሁ። ያው ጊዜ ስጣት ነው አሁን ጊዜ ስጣት ተጎድታለች። እየዋለች እያደረች ደግሞ በቃ ያሳለፋችሁትም ነገር ትዝ ሲላት ምንም ሲላ ለፍቅር የማይከፈል መስዋዕትነት የለም መቼም ያን ሆና በቃ ይሁንብኝ ብላ ራሱ ልትመጣ ትችላለች ወደ አንተ ማለት ነው። እናንተ በቃ እየመጣ ሁሌ እንደው ልጁ እኮ እንደው እዩ እኮ በየፖስት ሁላ እስኪ እዩ አትበል በቃ ልጁ አትበል በቃ ዝም ብለህ እናንተ ሁለታችሁ ብቻ ተገናኝታችሁ እኔ እና አንቺ ብቻ በል እስኪ ሌላ ታሪክ አታውራ። እና በቃ አሁን ጊዜ ስጣት ነው። ሀይሚም ተስተካከይ በቃ ለፍቅር ብዙ መስዋዕትነት ይከፈላል። ይቅርታውን ተቀበይና በቃ አብራችሁ ሁኑ። ተጸጽቷል ዛሬ ረጋ ብሎ ተለሳልሶ ያ ሁሉ አንበሳ ያጫወተው የነበረው ልጅ በቃ አሁን ስብር ብሎ ይልሽ እግርሽ ላይ ወደቀ። ያው እኔም ታስለቅሰዋለች ብያችሁ ነበር። ቪዲዮውን ዙርና ተመልከቱት የሰራሁትን እና አሁን ስብር ብሎ መጣል እንትን በይው። አንዳንድ ደግሞ ኮመንታተሮች አላችሁ ካፋችሁ ጥሩ ነገር የማይወጣ ማለት ነው። በሰዓት ላይ ጋዝ አታርከፍክፉ። ልጆችን ለማለያየት ይሄን ያክል ምንድነው ቅድሚያ? በቃ ለራሳቸው ያውቃሉ። እነዚህ ልጆች ነገ ታርቀው ሲመጡ እናንተ ታፍራላችሁ። አሁን በዚህ ወጦ በዚህ ወርዶ እያላችሁ ብዙ ነገር የምትጽፉ ሰዎች አላችሁ። ለምንድን ነው እንደዚህ የምታረጉ? በቃ የራሳችሁን ኑሮ እነሱ በቃ ይተዋወቃሉ። አሁን ነገ በቃ አብረው ሆኖ ተደስተው ምናምን ሲመጡ እናንተ ታፍራላችሁ። ከዚህ ቀደም ብዙ ጊዜ በእነሶስና በእነማን አፍራችኋል። በቃ ሁሉም ተመልካች አፍሯል። አሁን በቃ ይበቃችኋል። ሌላ እንትን አትፍጠሩባቸው። እነሱ ላይ የማይሆን ነገር እየጻፋችሁ እነሱ ይገናኛሉ። አሁን በቤተሰብም በምንም ይታረቃሉ። እኔ እርግጠኛ ነኝ ብሩክ እናትም ዝም አትልም ጋሽዬም ዝም አይልም። ያው
እነሱ ጋሽዬ ትልቅ ሰው ነው። ያው የሴት ልጆችም አባት ስለሆነ የሴት ልጅ በደል ስለማይፈልግ ልጅቷ አንድና አንድ ትሁን ምናምን ብሎ ነው እንጂ እሱ ግፍት አድርጎ ልጁን ተጭኖ ማስታረቅ አላቃተውም። ግን ያችኛይቱ ደግሞ ስለምታሳዝነው ነው በዚህ ልክ ነው ዝም ያለ እንጂ ነገሩ ተለያይታችሁ እንደማትለያዩ እርግጠኛ ነኝ። እና ቤተሰብ እንግዲህ የዛሬው ይህን ይመስላል። ብሩኬም አይዞህ፣ አታለቃቀስ፣ ሀይሚም ተረጋጊ፣ ቢያንስ ይቅርታውን ለመቀበል ሞክሪ። በእርግጥ በደሉ ትልቅ ነው። እንደ ራሳችን እንደ ሴቶች ስናይ በደሉ ትልቅ ነው። እኔ ራሴ ብሆን አላረገውም ነው የምትሉ ሁላችሁም እያንዳንዳችሁ ማለት ነው። ግን ከሆነ ደግሞ ፍቅር ነውና ምንም ማድረግ አይቻልም። ሰው ከመንገድ ላይ ወልዶ ከመንገድ ላይ የወደቀ ልጅም እኮ ያሳድጋል። እንደው ክደቱ ነው እንጂ አንድ ልጅ ምንም ማለት አይደለም። እና ሀይሚዬ ተረጋጊ በቃ። ለሁሉም ነገር እንግዲህ እግዚአብሔር ይሁናችሁ፣ ሰላማችሁን ያብዛላችሁ። እኔ ሰላማችሁ ናፍቆኛል። እንደ ድሮ ተሰስቃችሁ የምትመጡበት ጊዜ እኔ ናፈቀኝ። እኔ በቃ ያ ፍቅራችሁ በቃ ይመለስላችሁ፣ እግዚአብሔር ይርዳችሁ ነው የምል። በቃ ድራማም ቢሆን ድራማው ተቋጭቶ ያሰባችሁት ነገር ተሳክቶላችሁ በቃ ወደ ቀድሞ ቦታችሁ ተመለሱ ነው የምል። በቃ እግዚአብሔር ይርዳችሁ። ሌላ ምንም የሚባል ነገር የለውም። እንግዲህ ፈጣሪ ያውቃል። በቃ ይርዳችሁ ፈጣሪ። ሌላ ምን ይባላል? ሰዎች በቃ ክፉ ነገር አትናገሯቸው፣ በእናታችሁ ዝም በሉ። በቃ እየገባችሁ በመሀላቸው ብዙ ነገር አታውሩ። እነሱ አንድ ናቸው። በቃ ተረጋጉ፣ ሰዎቹ ተረጋጉ።